እግዚአብሔር መልካም ነው። እግዚአብሔር አምላካችን ስም ለዘላለም ይባረክ። ነገር ሁሉ በመጽሐፍ ቅዱስ ላይ ለመልካም ከሆነ ነገር ሁሉ በመጽሐፍ ቅዱስ ላይ ለበጎ ከሆነ የእግዚአብሔርን ስም ለሚጠሩት እንግዲህ የእግዚአብሔርን ስም የምንጠራው እኛ ነና። ስለዚህ ለኛ ነው መልካም ቢሆን የሚሆነው፣ ለኛ ነው በጎ ቢሆን የሚሆነው። መጽሐፍ ቅዱስ የእግዚአብሔር ቃል ምን ይላል መሰላችሁ? በኦሮሜ 8:28 ላይ እንዲህ ይላል። ይሄን ቃል ላንብቦ በኢየሱስ ክርስቶስ ስም፣ ይሄን ጌታ በኢየሱስ ክርስቶስ ስም ላላወቃችሁ ላልተረዳችሁ በኢየሱስ ክርስቶስ የአባቴ የእናቴ አምላክ ያድነኛል ወይም ደግሞ የምትሉ አይደለም። እምነት የግል ነው። በኢየሱስ ነው። አባቴ ባመነው እኔ ገነት አልገባም፣ እናቴ ባመነችው ገነት አልገባም። ምክንያቱም እሷ በጸለየችልኝ ምናልባት ልረዳ እችላለሁ በእግዚአብሔር ቸርነት። ስለዚህ እንዲህ ይላል፣ እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚሆን እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና፣ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው ይልና በ31 ላይ እንደዚህ ይላል። ሮሜ 8:31 ላይ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሃሌሉያ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በኢየሱስ ክርስቶስ። አንዳንዶች እብድ ሊሉ ይችላል፣ አንዳንዶች አላዋቂ ሊሉ ይችላል፣ አንዳንዶች ይሄ ሰውዬ ምን ሆነ ሊሉ ይችላል፣ ነቀለ ሊሉ ይችላል። በዘመናዊ ቋንቋ ነቀለ ምናምን የሚባል ነገር አለ። ብንነቅልም ለክርስቶስ ነው፣ በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ በእኛ የተጠራው ክርስቶስ ነው። በኢየሱስ እኔ በጣም ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? በኢየሱስ ክርስቶስ የእግዚአብሔርን ታላቅነት ሳወራ በኢየሱስ ደስ ይለኛል። በኢየሱስ ክርስቶስ ይኸው ከዛልኩበት የምነሳው የእግዚአብሔርን ኃያልነት ሳወራ ነው። ከወደቅኩበት የምነሳው የእግዚአብሔርን ታላቅነት ሳወራ ስዘምር በኢየሱስ ሰው ዓለምስ የሚያስደብቃት ነገር ስለሌለ ትውልዱን በስካርና በአረቄ በአምቡላ ውስጥ ታስደብቃለች። እኛ ጌታን የምንፈራ በምን እንደምንደበቅ ታውቃለህ? ችግር ሲመጣ በዚህ በእግዚአብሔር ቃል፣ ችግር ሲመጣ በማመስገን፣ ችግር ሲመጣ ወደ ሰማይ አምላክ ወደ እግዚአብሔር በመጮህ በእግዚአብሔር እንደበቃለን፣ በእግዚአብሔር እንተርፋለን፣ በእግዚአብሔር እናመልጣለን። የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ገናናነት በማውራት እናመልጣለን፣ እንተርፋለን። አያ ይለያል። እኛ ጋር ያለው የሚከብረው የሰማይ አምላክ እግዚአብሔር ነው። በእኛ ቤት የሚወደሰው የሰማይ አምላክ እግዚአብሔር ነው። በእኛ የሚደንቀው የሚከብረው የእግዚአብሔር ስም ነው። በኢየሱስ ክርስቶስ ለልጆቻችን ብናወርሰው የእግዚአብሔርን ቃል ነው። ብንሰብክ ምንሰብከው የእግዚአብሔርን ቃል ነው። በኢየሱስ ክርስቶስ ስም እንትና በዚህ ወጣ እንትና በዛ ወረደ ብለን የምንናገረው ነገር የለም። እውነትና እውነት ነው። በኢየሱስ ክርስቶስ ስም የተጨማደደ ወይም ደግሞ የማይገባቸውን ነገር፣ የማያነቡትን ነገር፣ የማይረዱትን ነገር ለልጆቻችን አናወርስም። የምናወርሰው የእግዚአብሔርን ቃል፣ ግልጥ ያለውን የእግዚአብሔርን ቃል፣ ይሄንን ነው የምናወርሰው። ጌታ ለዘላለም ይባረክ። እግዚአብሔር ትልቅ ነው ብለን ይሄንን ትልቅነት ነው ለልጆቻችን የምናወርሰው። ይሁን ግዕዝ ብለን የማይረዱትን ነገር አይደለም የምንነግራቸው፣ የሚረዱትን እነግራለን። ከዛም በኋላ ይፈላሰፉ ይወቁ። በኢየሱስ ክርስቶስም በእግዚአብሔር ቃል ልጅ በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከዚያ ፈቀቅ አይልም። ምክንያቱም መጥፎ ነገር ሊሆን ይችላል፣ ክፉ ነገር ሊሆን ይችላል። የሚሄድበት መንገድ መለስ ታደርገውና በአንተ በኢየሱስ ክርስቶስ እሱ በኢየሱስ ክርስቶስ ቀድመው እየነገርከው ይኸው በዚህ ሲሄድ የእግዚአብሔርን ቃል ከፊቱ አስቀድመህ ምራው በኢየሱስ ክርስቶስ። ያንን ስታደርግ ለልጅ በረከት ትሆናለህ፣ ለሀገር በረከት ትሆናለህ፣ ለትውልድ በረከት ትሆናለህ። የማይገባቸውን ነገር አንናገርም። ምክንያቱም እኛ የገባንን ነገር ነው ማውራት ያለብን። ጨካኞች አይደለንም። በኢየሱስ ክርስቶስ ጌታ ለዘላለም ይባረክ።